ክብሯትና ክብሯን እንግዲህ ክፍል 2 ቆይታችን እንቀጥላለን። ቆይታ እያደረግን ያለነው ከሙሉቀን ዳኜ ጋር ነው። በጣም ምሁራዊ ትንታኔዎችን እየሰጠን ነው። እሳቸው እንግዲህ እንደሚሉት ያው ሪፎርም ያስፈልጋል፣ ካልቸራል ሪፎርም ያስፈልጋል። የባህላዊ ህይወት መነሳት አለበት። እንግዲህ ለሁለንተናዊ ኋላ ቀርነታችን የኢኮኖሚ፣ የባህል፣ የእምነት አስሮ የያዘን ነገር ድሃ እንድንሆን ዳርጎናል። ከሌሎች የውጭ አገራት ጣልቃ ገብነት በይበልጥ ውስጣችን አላየንም ብለው ያምናሉ። እንግዲህ እንቀጥላለን። እንግዲህ ሰሞኑን አንድ ጉዳይ መነጋገሪያ ሆኗል። በተለይ ደግሞ የሴቶች አንዱ ካልቸራል ሪፎርም ያስፈልገናል እያሉ ነው። ባህል ሃይማኖት ተጭኖናል ብለው የሚያምን እንቅስቃሴ መጥቷል። ይህንም ፌሚኒዝም ይሉታል። ሌሎች የሃይማኖት አባቶች ደግሞ ይሄ ሃይማኖትን የሚያስወግድ ስውር እጅ በመጨረሻው ዘመን የበግ ለምድ ለብሰው ይመጣሉ እንደሚባለው ሴቶቹ ይህን ስውር ዓላማ ይዘው ከሃይማኖት ሊነጥቁን ለአውሬው ወይ አሳልፈው ሊሰጡን ለ666 የኢሉሚናቲ አመለካከት ነው፣ የካልቸር ብረዛ ነው፣ ሃይማኖትን የማጥፊያ ስውር እጅ ነው ይላሉ። ምን ትላለህ እንግዲህ ልጅ ሙሉቀን? አመሰግናለሁ ወንድሜ። መቼስ በጣም እኮ አስቂኝ እና አስገራሚ ነገር እኮ ነው የምንሰማው። አሁን ይኸውልህ አባቶች የምትላቸው እነዚህ የሃይማኖት መሪዎች ስልክ ወደ ኢትዮጵያ ሲገባ የሰይጣን ነው፣ መኪና ሲገባ ያጋንንት ነው፣ ኮምፒውተር ሲገባ 666 ኮድ ነው። መቼም እኮ ጸረ ስልጣኔ ማለት እነዚህ ናቸው። እኔ ቀድሞዎችን አላልኩም። እነዚህ በተለይ አጼ ቴዎድሮስ ጣታቸውን ቆርጦ ካስተካከላቸው አካላት በኋላ እየመጡ ያሉ የሃይማኖት አባትን ባዮችና ለእግዚአብሔር ጠበቃ እንቆማለን የሚሉ አካላት ግን የወዳቸው ጠበቆች እነሱን ለማለት ነው የፈለኩት። እና በጥቅሉ ምንድነው ፌሚኒዝም መነሻው ሰይጣናዊ ይሁን አይሁን የሚያውቁት ተጨባጭ ማስረጃ የላቸው። ፎርዛት ማተር እኔ ስለማላውቅ ስለዚያ ሰይጣናዊ ነው አይደለም ነው። ግን ፌሚኒዝም የሴቶች ሲደርስባቸው የቆየውን የባህር ተጽዕኖ በቤዚካሊ ኢትዮጵያ ውስጥ ብቻ አይደለም በመላው ዓለም አሜሪካም ውስጥ ሴቶቹ ዲስክሪሚኔት ሲደረጉ ቆይቷል። ስቲል አሜሪካ ዲሞክራሲያዊ ሀገር ነኝ፣ የጾታ እኩልነት የተረጋገጠብኝ ሀገር ነኝ፣ ስልጡን ነኝ ትበል እንጂ አውሮፓና የምዕራቡ ዓለም ጾታ እኩልነት ስቲል ያልተረጋገጠበት ዓለም እነሱ ጋር ነው። አሁን ስናወራ የግድ ከነሱ ወደ ኢትዮጵያ የመጣው በዚህ በሰይጣን አመለካከት ነው ምናምን ማለት የለብንም። እዚያም ነው ኬዙ፣ እዚያም ተመሳሳይ ነው። አሜሪካ እስካሁን ድረስ የሴት ፕሬዝዳንት አይተን አናውቅም። አሜሪካ የሴት ዳኛ አይተን አናውቅም በአሜሪካ ታሪክ። በሴሚስትሩ ዜር ኢሮፕ አውሮፓ በሚገኙ የተለያዩ ሀገሮች ብታይ ይኸው ነው። እንዲያውም ከዚህ አንጻር ኢትዮጵያ የተሻለች ነች። እንደዚህ ከሴቶች ጋር ተያይዞ ባለው ግን ያ ማለት የተሻለች ነች ማለት አንዱ ከሌላው የተሻለ እምርታ ያለው ማለት ግን ቶታሊ የሴቶች እኩልነት ተረጋግጧል ማለት አይደለም። እንግዲህ ይቅርታ አቋረጥኩ መሰለኝ። ሴቶችን በተመለከተ የምዕራቡ ዓለምና የምስራቁ ዓለም የተለያየ አመለካከት ነው ያለው። ምዕራቡ ምን ብሎ ነው የሚያምነው? ሴቶች በቃ ቅጥያጣ በቃ ሊበራል የሆነ እስከ ጡት አላጠባም፣ ልጅ አልወልድም፣ ማህፀን ይከራይልኝ እስከሚል ድረስ ጥግ የደረሰ መብት አላቸው ብሎ ያምናል። ምስራቁ ደግሞ ይህ መሆን የለበትም እና አንዳንዶቹ ፈላስፎች ምን አርጊው ያደርጋሉ? ሴት ልጅ ስትፈጠር ለምለም ለስላሳም ጡት የፈጠረላት ለህፃኑ እንዳትጎረብጠው ነው። ይብን ለስላሳ መልከኛ የሆነችው ህፃኑን ደስ እንድትለው ነው። ምዕራባውያን ሴቶችን ጥግ ያልጣ መብት ሰጠናቸው ይበሉ እንጂ የወሲብ ሸቀጥ ነው ያደረጓቸው። በተለይ ብዙ ጊዜ ለሴክሹዋል ኢንተርኮርስ ገበያ ላይ ነው የሚውሉት። ራሳቸውን አይጠብቁም። ስቲል አሁን ቅድም ለመግለጽ እንደሞከርከው ፕሬዚዳንት አያደርጓቸውም፣ ትልልቅ ኃላፊነት ቦታ አይሰጧቸውም። ከዛ በተጻራሪው ግን አገራችን ኢትዮጵያ የሴት ነገስታት ነበሯል። ጣይቱ ብጡል እንደ ጄኔራል ሁና ጦር ትመራ ነበረ። ንግስት ኢሌኒ መውሰድ ይቻላል፣ ተዋበችን መውሰድ ይቻላል። ላይቤሪያ ሜር ትችላል። አዎ ብዙ ሳርሊፍ ጆንሰን የላይቤሪያ ፕሬዚዳንት የነበረች እንደ አፍሪካ እንዳጠቀለስቲው እና ይህን ጉዳይ እንዴት ታይዋለህ? ጥሩ ነው። በመሰረቱ አውሮፓን ከኛ ሀገር ጋር ያነጻጸርኩት ምናልባት አሁን መነሻ ንግግር ላይ የሃይማኖት አባቶች ጸረ ሃይማኖት ዶክትሪን ነው ፌሚኒዝም አሉ ስላልክ እንጂ ችግሩ ዘርፈ ብዙ ነው። ያ ማለት ቅድም ያልከው አንዳንድ ነገር አለ ምዕራቡን ከምስራቁ ጋር ኮምፓሪቲቭ ሰራ የሞከርከው ነገር እውነት ነው። ትንሽ ጸረ ተፈጥሮ የሆነ ነገር አለ።
በዚያ ልክም ጫፍ መንካት የለበትም። ያ አሁን ከፌሚኒዝም ጋር የሚያገናኘው ነገር ብዙም አይደለም። አሁን ፌሚኒዝም ዋና ኮንሴፕቹዋል ፍሬምወርኩ ምንድነው? እኩል እንሁን፣ እኩል ትሪት እንደረግ፣ ተፈጥሯዊ መብታችን ይከበር አሉ። ያ ደግሞ በገንዛ ገለዋ ማህፀን ማከራየት መብቷ ነው። ለምሳሌ ድሃ ከሆነች ሀብታሟ የእርግዝና ከባድ ነው። ከባድ ስለሆነ ከተቻለ ማህፀን ተከራይታ ገቢ ብታገኝ ምንም እኔ አሁን እዚህ ጋር ችግሩ እየታየኝ አይደል? አይታየኝም። ይሄ ተፈጥሮን መቃወም ነው እንዴ? ምን ነካ? እግዚአብሔር የሰራው ነገር እኮ መቃወም ነው። እግዚአብሔር የሰራው ነገር ሁሉ ትክክል ነው። ተፈጥሮ ሁሉ ትክክል ነች። ከዚህ ውጭ ከሆንክ ራሱ ለምን ዴቪል ነገር ነው የሚሰራው። ራሱ እግዚአብሔር እኮ በጣም ይሄን ያክል ዘግናኝ ነገር ቢሆን ኖሮ እንትን ይለው ነበር። ልጁ እኮ ኦልሬዲ ተወልዷል እኮ ልጁ በማህፀን ክራይ አርቲፊሻል ኢንሰሚኔሽን ይባላል። ከማህፀን ውጭ ራሱ ለምን ማስረገዝ ይቻላል? ከተቻለ የሰው ልጅ የምርምር አቅም ነው ማድነቅ ያለበት። እዚህ ጋር አድሚቲት ይሄ የሰይጣን ስራ ነው። ኦፍ ኮርስ እግዚአብሔር ነጻ ፈቃድ ሰጥቷል። ነጻ ፈቃድ ሰጥቷል፣ ግን ይቀጣል። ከሱ ህግ ከወጣ ለምሳሌ አሁን በምንም ታመር ማይገባኝ ይሄ ሶዶማዊነት ህዝብና አመለካከቱ ጋር እንዴት ነው የምታረቅ ነው አሁን እኔ ወደፊት እያሳሰበኛል። አሁን እያንዳንዱን ዘመናዊ ቴክኖሎጂ የሰይጣን ስራ ነው ካልክ እንዴት ነው ምን የፈረንጅ እኮ በበሬ አይደለም ቀጥታ ሜት አርጓት አይደለም እኮ የፈረንጅ ላም ከበድ የምትሆነው በአርቲፊሻል ኢንሰሚኔሽን ነው። ስፐርም ተቀድቶ ግን እነዚህ ነገሮች ተገቢ አይደሉም ነው፣ ተጻራሪ ይሆናሉ። ሃይማኖት የሚፈለገውን ዓላማ ካቺቭ ካረገልህ አንተ ምንድነው ጸረ ተፈጥሮ ነገር ሁሉ ደስ የሚለው በተፈጥሮ ሲሄድ ነው፣ በተፈጥሮ ፍሰቱ ሲሄድ ነው፣ ፈጣሪ ባለው ሲሄድ ነው። ይሄ ደስ ያለው ደግሞ አለ እንጂ አሁን ይሄ አንተን ደስ አላለህ ማለት ደስ ያለው የማህበረሰብ ክፍል እኮ ደስ ብሎት እያደረገው እሱ ደግሞ እኮ ችግር ፈጠረባቸው እኮ አሁን እና አሜሪካ እኮ በነዲድ ሳት በወበቅ ይመታሉ፣ በሱናሚ ይመታሉ። የኃጢአት ውጤት እኮ ነው ይሄ ራሱ። ኢትዮጵያስ ይሄ ሁሉ ማለት በየክፍለ ዘመኑ የሚደርስባት እግዚአብሔር ኢትዮጵያን በተፈጥሮ እንትን እንደውም እግዚአብሔር ተፈጥሮ ብዙ ችሯታል። ዝናብና ገበሬ ተማክረው ይዘንባል፣ ብዙ ነገሮችን ችሯታል። ከዛ በተረፈ ደግሞ ማት ነው አርቆላታል። ያ ማለት ምንድነው? ሱናሚ ኢትዮጵያ ውስጥ የለም። የተወሰነ ድርቅ ሊኖር ይችላል። ከዛ ውጭ በተፈጥሮ የመሬት ንጹህታ የመሬት መንቀጥቀጥ አሁን እንደውም ኃጢአታችን እየበዛ ሲመጣ መጣ እንጂ ከነዚህ ሁሉ ከተፈጥሮ መከራዎች ጠብቋት ነው የኖረው። ግን ከፈጣሪ ሕግ ያፈነገጡት እነዚህ ምዕራባውያን ሳይንሳዊና ምሁራዊ ትንተና ነው እያደረግን ያለን። አሁን ያንን ያልተረጋገጠ ወሬን ለብቻ ራስ ነው አሁን የጋይንቶ አሁን እኔ ፕራግማቲክ ነኝ። ፕራግማቲዝም ነው የምከተለው። ዋዳዚት ምን ባይዘው ኢዲዮሎጂ በተጨባጭ እውነታ ላይ ተመርኩዤ ነው ማለት የሆነ ነገር። እውነት ራሱ ምንድን ነው? እውነት ተጨባጭነት ያለው ነገር ነው ብያለሁ በቀድሞ ዲስከሽናችን። እውነት የሚባለው አሁን እኔ የእውነት ስታንዳርድ ወይንም ፓራሜትር መለኪያዬ አሁን እና እዚህ ተጨባጭ ውጤት ሊያመጣ የሚችል ማንኛውም አይነት እንቅስቃሴ እውነት ነው። በምሳሌ አስመርኩዤ ልንገርህ። አንድ አይዲዮሎጂ ድራይቭ ስታደርግ ወይም ስትቀበል ለመቀበል ይህ አይዲዮሎጂ በእኔ እና በማህበረሰብ አኗኗር ላይ ሊዳበስ ሊጨበጥ የሚችል ውጤት ያመጣል ወይ? ስለዚህ በውጤቱ ነው የሚመዘነው እውነት እንጂ በኢማጂኔሽን ገና ላማለኝ በሰማይ አይነት ነገር አይደለም። እኔ እንደዚህ አላምንም። አሁን ይሄ እኔ ፐርሰናል ፖይንት ኦፍ ቪው ነው። ተቀበለው አትቀበለው አላውቅም። እንግዲህ ብትቀበለው ደስታዬ ነው መቼም ሐሳቤን ብትጋራኝ። ለምን ይሄንን ለመቃረንና ዲናይ ለማድረግ የሚያስችልህ መሰረት የለህም። እንደ ሰው ካሰብክ ንጹህ ነህ፣ ሊበራል ሆነህ ያለ ማህበረሰብ ተጽዕኖ ካሰብክ እውነት መለካት ያለበት በዚህ ነው። የተለያዩ እውነት መለኪያዎች አሉ፣ 3 መለኪያዎች አሉ። ወደዚህ አንገባም ለአሁኑ ስለማይጠቅምን ማለት ነው እንዳይሰፋብን። ስለዚህ ይሄ ፕራግማቲክ ፖይንት ኦፍ ቪው ቢኖረን እውነትን ለመረዳት በጣም ጥሩ ነው። አሁን ኦንቶሎጂስቶችም ይሄ ስለ እውነት የሚያጠኑ ፈላስፎችም እንትኑ ይሄ ነው። ዩቲሊታሪያን ሆነ ስታስብ በውጤቱ ነው ነገሮች የሚለኩት። ከዚህ አንፃር አሁን ርዕሳችንን እንዳንተው የኢትዮጵያውያንን ነገር ተው። አሁን በየክፍለ ዘመኑም ስናሳየው ነበር። ለምሳሌ ዘመናዊ ትምህርት ሲመጣም እኮ እንዴት እንደተቃወም የቅርብ ጊዜ ታሪክ ነው። ትክክል እኮ ነው። ግን አሁን ትክክል ነው ወይ አይደለም? አሁን እኮ ተቀበሉት እኮ። ሳይንስና ቴክኖሎጂ ሲመጣ ለምሳሌ አፄ ምኒልክ እብድ ናቸው እስከመባል ደርሰዋል። ከሰይጣን ጋር ነው የሚያወሩ ምናምን እስከመባል ደርሰዋል። አሁን ይሄ ይኸውልህ
ምን ጊዜም በዚህ ዓለም ላይ ስትኖር በተለየ ሁኔታ አንተ በዲቫይን ፓወር ተመርተህ ልትጸድቅ የምትችልበት ነገር አለ ብሎ ማመን በጣም ስህተት ነው። እንዲሁም በጣም ራስ ወዳድነታችን ነው አሁን ከሌላው የዓለም ክፍል ተለይተን እጅግ ራስ ወዳድ እጅግ ኢማጂነሪ በሆነ ነገር እና በማይጨበት ነገር የምናምን ተራ ኢንቲቲዎች እንደሆነ ነው የሚሰማኝ እኔ አብዛኛው ኢትዮጵያውያን። በእርግጥ ሁሉም ኢትዮጵያዊ አይጠቅስም እንትን አይገልጽም ይሄ ነገር ግን አብዛኛው ኢትዮጵያዊ አይተው ከሆነ መደምደም እንዳይሆንብኝ ብዬ አብዛኛው በሚባል ደረጃ በተለይ በዚህ በእምነት ውስጥ የተወሸቀ አካል እሳቤው እጅግ አደገኛ። ጽድቅና ኩነኔ የለም ብለን የምታምነው? ስለ ጽድቅና ኩነኔ አይደለም። በነገራችን ላይ እንትኑ እንዳንረሳው ፌሚኒዝም አሁን ኢትዮጵያ ውስጥ ያው በዛው እያያዛን ብዬ ነው እንግዲህ መቼስ ወደ ኩነኔ መንገድ እየሄዱ ነው ብዬ ስለማምን ነው። እኔ አሁን የኔን አቋም በዚህ በሪሊጅን ዙሪያ ልንገር፣ ቀጥ ያለውን አቋም ለምን እንደመጣሁ አላውቅም፣ ወዴት እንደሚሄድ አላውቅም፣ የማውቅበት መንገድ እስካሁን አላገኘሁም እና በማላውቀው ነገር ገብቼ ደግሞ አልገምትም። አትዋሹ ተብሏል አይደል? ስለዚህ እንትንም ጽድቅና ኩነኔ አለ የለም፣ ስትጸድቅ እንዲህ ትሆናለህ፣ ስትኮነን እንዲህ ትሆናለህ የሚለውም ለእኔ ውሸት ነው። ኢን ዘ ኔም ኦፍ ፌዝ በእምነት ስም ውሸት ነው። ውሸት ማለት ምንድን ነው? ለአንተ መዋሸት ማለት እኮ ባላየው እና ውስጥ የሚያምነውን ነገር እንዳየህና እንደምታምን አስመስለህ መናገር ነው ውሸት አይደል? ጸድቀህ አላየኸውም፣ ተኮንነህም አላየኸውም። ባላየኸው ያልኩህ እንዴ ውስጥህ ማያምነው ማናያቸው ነገሮች እኮ አሉ ሊኖሩ ይችላል። ማየት ብቻውን እኮ በቂ አይደለም። እሱን አምናለሁ። ቅድም እኮ ፀሐይን እና አይነ ስውር ምሳሌ ሰጥቻለሁ። እስካላየሁት ድረስ ግን ፀሐይ አለ የለም ማለት የለብኝም ነው የምልህ። ፀሐይ አለም አሁን ፀሐይ እያለ የለም ማለት ስህተት ነው። እኔ ስላላየሁት ብቻ አለ ማለቴም ስህተት ነው። አላየሁትም ገብቶ ማለት የፈለኩት ገብቶ ከሆነ አለቀ። ገብቶ አለ አይደል? እየገባህ ነው። አንተ የምትለው ገብቶኛል ባልቀበለው አይ መቀበል ግዴታ የለብህም። ስለዚህ ድካም ነው የምታተርፋ ሆነ የሆነ ነገር አለ የለም የሚለው ስንሄድ እና ያው ምን አስቸኮለ? ላይፍ እኮ ሾርት ነች። ቀጥተኛው መንገድ መያዝ አለብን። ለምሳሌ ወደ ገሃነም መንገድ የሚያስገባ ከሆነ ሪስክ ነው። ገሃነም ምንድን ነው መሰለህ? ወደ ገሃነም ካለ ሊያስገባ የሚችለው ድርጊትህ ነው፣ አስተሳሰብህ ነው። የለም ብለህ ነው የምታምነው? ግን ከምር እስኪ ንገረን፣ ገሃነም አለ ወይስ የለም? እኔ የታየሁት ይኖራል። ሰው ቀልደኛ ነው። እሺ፣ ስለዚህ ወደ ቀደመ እርሳችን ነው። እውነተኛ ሰው ነኝ እኔ። አሁን ካለ ስሄድ አየዋለሁ፣ ምኮንን ከሆነ ጽድቅም ካለ ምጸድቅ ከሆነ ስጸድቅ አየዋለሁ ነው የምልህ። እስከዚያ ግን አልጨነቅም። ግን ምንድን ነው የሚያስጨንቅህ ብለህ ጠይቀኝ። እሺ፣ አሁን የገሃነም እና የጽድቅና የኩነኔ ሳይሆን የሚያስጨንቀኝ እለት ከእለት የማከናውነው ድርጊት ያስጨንቀኝ። ይህ ማህበረሰቡ ጉስቁልና አይን የሚያየው ነገር ሰላምን ያሳጣል። ገብቶሃል አይደል? መብላት እየፈለገ ሳይበላ አይቀር። አንፌር የሆነ የሪሶርስ ዲስትሪቢዩሽን በዓለም ላይ ጥቂቶቹ እጅግ የሀብት ጣሪያ ላይ የደረሱበት፣ አብዛኛው የህብረተሰብ ክፍል ደግሞ በድህነት አሮንቃ የሚሰቃይበት፣ የድህነት አሮንቃው ምንጭ ደግሞ የሀሳብ ተሸካሚ መሆኑ። የጥቂቶች አውቃለሁ ባዮች ግን የማያውቁ ሀሳብ ተሸካሚ ሰዎች ማሱ በራሱ በግሉ እንዳያስብ የተከለከለበት ሲናሪዮ ስታይ ከዚህ በላይ ኃጢአት፣ ከዚህ በላይ ኩነኔ፣ ከዚህ በላይ ገሃነመ እሳት የለም። ጽድቅ ምንድነው ካልከኝ አሁን ለኔ ጽድቅ በግል ማሰብ ነው። ኩነኔ ምንድነው ካልከኝ በሞብ ሜንታሊቲ ወይንም በጅምላ ማሰብ ኩነኔ ነው። ሌላ ምንም ትርጉም የለውም። በጅምላ ካሰብክ አእምሮህን ግላዊ አእምሮህን አልተጠቀምከውም ማለት ነው። ግላዊ አእምሮህን ሳትጠቀም ደግሞ በግል ልትጸድቅ አትችልም። ማህበረሰባዊ ጽድቅ እስካሁን ሰምተን አናውቅም። ጽድቅም ኩነኔም በግል ነው አይደል? በማንኛውም ሃይማኖታዊ ዶክትሪን እንደሱ ከሆነ ደግሞ ግልህን መች ተጠቀምክበትና ነው የምትጸድቅ አንተ? ምናልባት ከተኮነንክ እንጂ። ምክንያቱም የአዳነን ሀሳብ ከሆነ እኔ የምቀበለው የኔ ሀሳብ የለኝም እኮ። ስለዚህ እኔ ቱል ነኝ። የማን ቱል? የአዳነ ቱል ነኝ። የአዳነ ሀሳብ በእኔ አእምሮ ውስጥ የሚፈስ ቱቦ ነኝ እኔ። ሰብአዊ የፈጣሪ ፍጥረት ሳልሆን በተሰጠኝ አእምሮ በትክክል አጥርቼና አጣርቼ የማስብ ሳልሆን እጅግ ፈሪ የተነገረኝ እውነት የሚመስለኝ ቦቅቧቃ ፍጥረት ማለት እኔ ደግሞ ፈሪ አይጸድቅም። አእምሮ ያመነበትን ነገር ስትጋፈጥ ነው እውነት ማለት። እውነት ያ ነው። እውነት ሳትይዝ ደግሞ አትጸድቅም። አስመስለህ ምናምን አትጸድቅም። ስለዚህ አሁን በሃይማኖት ቤቶችም ስትሄድ አብዛኛው ሰው ምጽዋት የሚሰጠው
ለምን ይመስላል? ሊጸድቅ እኮ ነው። ሰውየው አሳዝኖት ይመስላል? አይ ያሳዝኖት እኮ አይደለም። ወይኔ ወንድሜ እኔ ጌታ ብሎ ቁርምት ብሎ እዚያ ምናምን ዝናብ ይፈራር በጉቦ ሊጸድቅ እኮ የሆነ ሰጥቶ ጃንጥላ ለገብርኤል ሰጥቶ ሊጸድቅ ለአንድ እና ይሳካላን እኮ ለምሳሌ አሁን ስለት ይሰማል። መልካም ስራ ሲሰራ አእምሮ ሰላም ያገኛል። ኢነርጂ ነው። አሁን አእምሮ እንዲያውሎ ስላመነ ለምድሩ ባይሳካልም የተሳካልኝ ይመስላል። አሁን ስኬት ምንድን ነው የሚለው ደግሞ ሌላ ኮንቴስቲንግ ኢሹ። ስኬት ምንድን ነው ስትል ገንዘብ ማግኘት። ገንዘብ ማግኘትማ እንዲሁም ከማያምኑት የሚያምኑት በዓለም ላይ በልጽገው ይገኛሉ። ጋድ የለም ብለው አይቲስቶች በዚህ አይነት ለኳ አትችልም። ስኬት ራሱ ምንድን ነው ስትል ኢትባሪስ። ስለዚህ ተወሱ ወደዚያ ከገባን ጥልቅ ነው፣ ውቅያኖስ ነው። ውቅያኖስን በጭልፋ ስለሚሆን አንደኛ አስቸጋሪ ነው። በግል ማሰብ ነው ለዚህ መቋጫ። አሁን ለዚህ ለምንለው ውስብስብ መቋጫው በግል ማሰብ ነው። እሺ አሁን ሴቶች ምን ይሁኑ ነው የሚባለው? ሴቶች ምን ይሁኑ ማለት ተፈጥሯቸው ነው። ሴቶች ብቻ ሳይሆን ማንም ሰው የሰው ዘር ተፈጥሮውን መኖር ከቻለ ግጭት የለም ማለት ነው። ድህነት፣ ጉስቁልና፣ ኋላ ቀርነት ምናምን የምትለው ነገር የለም። በግለሰቦች መካከል ያለው ልዩነት ይጠፋል ቶታሊ በራሱ ጊዜ። ተፈጥሮ ምንድን ነው? የሰው ልጅ ተፈጥሮ ለምንድን ነው? ሰው እንዴት ነው ተፈጥሮ ስትል ተፈጥሮ አእምሮ አድርግ ያለህ ነገር ሌላውን ሳትጎዳ አንተን የሚጠቅም ነገር ሁሉ ተፈጥሯዊ ነው፣ ሚዛናዊ ነው፣ ለአንተ ይጠቅማል፣ ለሰው የማይጎዳ። አሁን ከተፈጥሮ ውስጥ ያሉ ነገሮች ምንድነው? ማህበረሰባዊ ጫናዎችን ማስወገድ ነው። አንተ ላይ ሊደረግብህ የማትፈልገው ነገር ሰዎች ላይ ለምን ታደርጋለህ? ለምንድን ነው ሴት ልጅ ለአንተ አገልጋይ እንድትሆን የምትጭንባት? ይሄ ቆረቁራታል፣ ይጎራብታታል። ምናልባት ሴት የደካማነት መገለጫ ሆና ለረጅም ጊዜ በማህበረሰቡ ሲሰበክ ስለኖረ እንደውም እኮ ስድባችን በኢትዮጵያ ውስጥ እኮ ይሄ ሴት ነው ይባላል። ቀልድ ይመስላል። ለባሏ ትገዛ ይላል እኮ መጽሐፍ። ሴት ነው ብለህ የምትናገር ለምንድን ነው? ሴት አየሁ እያሞገስከው ነው። ዋው በቃ ጥሩ ኳሊቲ ያለው እያልክ ነው። አሁን ሴት ስትል ካልቸራሊ የሆነ ችግር አለ። እውነት ነው። እሱን መቀበል ነው የሚያዋጣን። እውነትን በድፍረት መቀበል ነው። አሁን ዝም ብሎ መተቸቱ እኮ እርባና ያመጣል። ዛሬ የሆነን አካል ብታወግዘው ማለት ነው ነገ አንድ ሆኖ ይፈለፈልብሃል። በውግዘት የሚቆም ነገር የለም። አዎ ግን ምን አለ መሰለህ አሁን ትልቁ ችግር አንዳንዴ ባህልን በስውር መናድ አለ። በነገራችን ላይ አሁን ለሁለንተናዊ ቀውስ የተዳረግነው የነባር ባህሎቻችን ስለናድን ነው። የምግባርን የስነ ምግባርን ቀጥሎ እንደንትን ያቆመንን ሃይማኖታዊ ሴቶች፣ ባህላዊ ሴቶች እየናድን በሄድን ቁጥር ምግባር ነበረ። ምግባር አለ ምን ያለ እስኪ አንድ ሁለት ብለን ንገረኝ። እንዲህ አይነት ምግባር ነበረን ሴት ነበረ ተናደረ። ለምሳሌ የግጭት አፈታታችን ለምሳሌ ሰውና ሰው ሲጣላ አባቶች መሀል ገብተው አንተምተው ብለው ያን የሚፈቱበት ሽማግሌን የሚያከብር ዛሬ ሽማግሌን የሚያከብር ወጣት ጠፍቷል። እኔ የሃይማኖት አባቶችን ማክበር እኮ ሽማግሌ እንዳይሆን ያደረገው እኮ የካልቸር መበረዝ ነው፣ ከመቀላቀል ነው፣ ወይም ደግሞ በስልጣኔ ስም ነባር ባህሎችን መናድ ነው። በነገራችን ላይ ታዋቂው ጸሐፌ ተውኔት አያልነህ ሙላቱ ምን ይላሉ መሰለህ? በተደጋጋሚ መጽሐፍ ሲያስመርቁ በብዛት ይገኝ ነበር። የሆነ ጊዜ የኢትዮጵያ ትምህርት ችግር አለበት ከመሰረቱ ሲመጣ ይላሉ። ምክንያቱም የነባሩን ትምህርት ጭንጫ ላይ ጥሎ ወይም ደግሞ አድርቆ ወይም ደግሞ አንጥፎ ወይም ደግሞ ወደዛ ወርውሮ የአቡጊዳውን ትምህርት ጥሎ ኤቢሲዲን ነው የዘራ ይሉና ምን ይላሉ? ለምሳሌ የጃፓንን የህንድን ምሳሌ ይወስዳሉ። ጃፓናዊና ኢትዮጵያውያን ለዘመናት ከሌላው ዓለም ተገልለው በር ዘግተው ይኖሩ ነበረ። ከዛ ሲያዩ ዓለም በግሎባላይዜሽን በስልጣኔ ተራምዷል እና ከዛ ምን እናደርጋሉ? ኦልሬዲ ሁሎችም እውቀትን ለመስረቅ ነው የሚሉ እሳቸው። እውቀትን ለመስረቅ ወደ ተለያዩ አህጉራት ወደ ተለያዩ ሀገራት ዜጎቻቸውን ላኩ። ጃፓናውያን የአገራቸው ያሉ ዜጎች ትምህርትን ሰርቀው ሲመጡ ነባሩን ባህል አልናዱም። ከነባሩ ባህል ላይ የሚሻሻለውን እያሻሻሉ ማያስፈልገውን እያስወገዱ አደጉ፣ ተመነደጉ። እኛ ግን ዝም ብለን የተወሰው ፖለቲካ ከማህበረሰቡ ጋር ማይግባባ ከማህበረሰቡ ሳይኮሜካፕ ጋር ማሄድ ኤቢሲዲ አይነት እውቀት ጫንበት ይላሉ እና ትምህርቱ ያን መሰረት ያደረገ ነው። ዌስተርን ካልቸር ነው እና ሰዎች ደግሞ ያስተሳሰባቸው ውጤት ነው እና አሁን አንተ የምታስባቸው ነገሮች የነዛ አይነት ሰዎች እንደዚህ አይነት አይዲዮሎጂ ያላቸው ሰዎች ከምዕራባውያን ከተለያዩ ፈላስፎች የሚናገሩት አስተሳሰብ በነዛ ውስጥ ታጭቀህ ቢሆንስ
የነዛ እንትን ካልቸር አንተ ጋር ተጭኖብህ ቢሆንስ እንደዚህ የምትለው ምን ያክል የራስህ ሀሳብ ለመሆኑ እርግጠኛ ነህ ነው አይደል ያልከኝ? ይኸውልህ እኔ ከሀገር ውስጥም ከሀገር ውጭም የሚባሉትን አዳምጣለሁ፣ አሰላስላለሁ። አሰላሳይ ነኝ። ጥሩ ነው። አሰላሳይ ነኝ። በግሌ ነው የማስበው እንዳልኩ። ኮሌክቲቭ ቲንከር አይደለም እንትን ነው ክሪቲካል ኮሌክቲቭ ቲንኪንግ እና አንድ ከአሜሪካ ሀገር የሆነ ሰው ስለተናገረ እውነት ነው ብዬ አልቀበልም። ለምሳሌ አሜሪካውያን በሰፊው ኢን ዘ ኮንቴምፖራሪ ወርልድ አድቮኬት የሚያደርጉት አንድ ነገር ሆሞሴክሹዋሊቲ አለ። የነሱ ሁሉ ልክ ነው ብልማ ሆሞሴክሹዋሊቲን እኮ ደግፍ ነበር። የሚያስጠላ በጣም ነገር ቀፋፊ ነገር ነው ይሄ ነገር። እጅግ ጸረ ተፈጥሮ ነው። ቅድም ያልከው ይልቁንስ በቃ ፒውርሊ ጸረ ተፈጥሮ ከሆነ ይሄ ነው አንደኛ። ለምሳሌ ያም እኮ ወደዛ ነው የሚወስደው። በነገር ላይ ልነግርህ ነው እንኳን መጣልኝ እንዲሁ ልነግርህ ነው። አንደኛ ተጨባጭ የሆነ የጤና እክል ያመጣል። ሜዲካል ኮንሲኩዌንስ አለው። ምንድነው ያልከኝ እንደሆነ ሰውን ተፈጥሯዊ ባልሆነ ኦርጋኑ ሴክስ ስታደርገው ስፐርም ጀርባው ላይ ምክንያቱም ፕሮሰስ አይሆንም ጀርባው ላይ ነው እንትን የሚለው ይቆያል። እዚያው ላይ አከርካሪው ላይ ትል ይፈጥራል። አሁን ምነግር ሳይንሳዊ ነው። ያ ትል ይበላል። እንደውም አንዴ ጌዎች ወይም ሆሞሴክሹዋሊቲ የለመዱ ሰዎች ከዚያ በኋላ በየጊዜው ሴክስ ይፈልጋሉ የሚባለው እሱን ያስታግስልኝ እንደሆነ በሚል መነካካት ስለሚፈልጉ ነው። በጣም አሳፋሪ ነው። በእርግጥ አሁን ይሄንን እዚህ ለማውራት በጣም እየደበረኝ ነው የማወራው፣ ግን ፋክቱ ይሄ ነው። አንተ አናል ሴክስ ስትደረግ ዝም ብለህ እስኪ ሳለውማ አንደኛ በጣም ቀፋፊ የሚያስጠላ ነው። ደርቲ ነው ደርቲ ነው እንትኑን ፕላስ ደግሞ ያ የሚፈሰው የዘር ፈሳሽ ሂዶ ደግሞ በማህፀን ፕሮሰስ ሆኖ ምናምን አይደለም እንትን የሚለው ይተላል ጀርባ። ከዚያ በኋላ ተመልከቱ አከርካሪ ኦፕሬት ይደረጋል። አከርካሪ ኦፕሬት ተደረገ ማለት ከዚህ የለህም አንተ የለህም። የማዕከላዊ የነርቭ ስርዓት ወደ ሌሎች ሰውነት ክፍልህ መልእክት የሚተላለፈው በዚህ በአከርካሪ ነው። አከርካሪ ዋና ነው። ስለዚህ ይህን ከተጎዳህ ማለት አንተ የጤና ችግርም ሊገጥም ነው ማለት ነው። ምንድነው የተፈለገው? ምንድነው ሰላም ይመስለኛል። አሁን እኮ ነው የሰይጣኒዝም ስራ ነው የምልህ። ለምን መሰለህ? ሰይጣን ከሆነ እንግዲህ ይሄ ነው ሰይጣን መባል ያለው። አዎ ለምን መሰለህ? የሴቶችም እኮ ጤናማ ከሆነ አኳያ ለምሳሌ ጫና ተፈጥሮብናል፣ ከባህል አንጻር ችግር ተፈጥሮብናል የሚሉት ኢትስ ኦኬ። ነገር ግን ወደ እንትን ነው የሚሄደው። መንገዱ ነው ይሄ ድልድዩ ነው። ስሩ ግራጁዋል ይህን ልባስ አድርጎ ይሄ ሌዝቢያኒዝም ልክ ያው ግብረ ሰዶማዊነት ያን ነው የሚያመጣው። ያን ለማምጣት ነው። ሆሞሴክሹዋሊዝም ነው በጠቀስ ጀነሪክ እንትን ነው። that's what they are doing right now ሴም ሴክስ ማለት ነው እኮ እሱን ለማድረግ ነው እኮ እነሱም ሂደቱ አንድ ሌላ ነው እኮ ሌዝቢያን የፌሚኒዝም ሰይጣኒዝም ነው። ፌሚኒዝም ልባሹ ነው። አንዳንዴ ምዕራባውያን ምን ያደርጋሉ? የሆነ ነገር ቀስ በቀስ ነው የሚያስለምዱ። ችግራችን ምን መሰለህ? እየቀላቀል ነው ወንድም እንትና ኢዝምን በጣም ወደ ሰይጣናዊ እንትን እያወሰድ ነው። ካፒታሊዝምን ሰይጣናዊ ነው ብለን what does it mean by the way capitalism? ዚም ግን በዚያው ቢብራራልን ለአድማጮች እንደኔም ጥሩ ነው። ካፒታሊዝም የገበያና የፖለቲካ ርዕዮተ ዓለም ወይም አይዲዮሎጂ። ካፒታሊዝም ማለት የምዕራቡ ርዕዮተ ዓለም ሲባል በተለይ ከቀዝቃዛው የዓለም ጦርነት በኋላ ኢቮልቭ ያደረጉ አይዲዮሎጂዎች ናቸው እነኚህ። ካፒታሊዝም የምዕራቡ ርዕዮተ ዓለም ምዕራቡ ማለት በዩናይትድ ስቴትስ ኦፍ አሜሪካ ሄድ የሚደረገው ርዕዮተ ዓለም ምዕራብ አውሮፓ እንደምታውቀው የነሱ የፖለቲካና የገበያ ስርዓት ነው። ገበያችንን ስንመራው በምን እንምራው? ፖለቲካችንን ስንመራው በምን እንምራው? በኢንዲቪጁዋል ሊብሪቲ እና በነፃ ገበያ ስርዓት እንምራው ነው። ነፃ ገበያ ምንድነው ካልክ የገበያ ስርዓቱ ወይንም ዋጋ የጉድስ ኤንድ ሰርቪስ ፕሮዳክት የሚወሰነው በአቅርቦትና ፍላጎት ነው። ምን ማለት መሰለ? አቅርቦቱ ከፍ ካለ ዋጋ ይቀንሳል። አቅርቦት ዝቅ ካለ ደግሞ ዋጋ ይጨምራል። ብዙ ፈላጊ ሲኖረው አንድ ነገር እሴቱ ይጨምራል አይደል? አዎ እንዲህ አይነት አይዲዮሎጂ አለው። ሌላው በሻጭና በገዢ ነው የሚወሰነው። ዋጋ የሚወሰነው በመንግስት ሳይሆን በማዕከል ሳይሆን
በገዥና በሻጭ በአምራችና በተጠቃሚ ነው። አሁን ይሄ ኢንዲቪጁዋል ፍሪደም ይሰጣል። አንደኛ ሀብት ንብረትህን ያመረትከውን ምርት በፈለከው ዋጋ የመሸጥ የፕሮፐርቲ ፍሪደም ወይንም ፕሮፐርቲ ራይት ይሰጣል ማለት ነው። ግልጽ እየሆነልህ ነው አይደል? በሌላ መልኩ የአስተዳደር ዘይቤያቸውን ስትመለከት የግለሰብ ነጻነት ላይ መሰረት ያደርጋል። የግለሰብ ነጻነት ላይ መሰረት ያደረገ የፖለቲካ ርዕዮተ ዓለም አላቸው ማለት ነው። ወደ ሶሻሊዝም ስትሄድ የዚህ ተቃራኒ ነው። የራሳቸው ደካማና ጠንካራ ጎን አላቸው። ስለዚህ ይሄኛው ማንም ግለሰብ እስከፈለገው የሀብት ጣሪያ ማፍራት ይችላል ነው የሚለው ሊበራሊዝም ወይም ፍሪ ማርኬት ኢኮኖሚክ ሲስተም የኢኮኖሚ ርዕዮተ ዓለም። ያኛው ደግሞ ኮማንድ ኢኮኖሚክ ሲስተም ነው የሚባለው ሶሻሊዝም ማለት የሚከተለው ኮማንድ ኢኮኖሚክ ሲስተም ነው። ኮማንድ ማለት ኮማንድመንት ነው፣ ትእዛዝ ነው ከስሙ እንደምትረዳው። ሶ ዘ ፕራይስ ኦፍ ዘ ፕሮዳክት ዊል ቢ ዲሊሚትድ ባይ ዘ ገቨርንመንት ሴንትራሊ። በማዕከላዊ መንግስት ነው የጉድስ ኤንድ ሰርቪስስ ፕራይስ የሚወሰንልን። ስለዚህ ስኳር ይሄን ያክል ብሎ መንግስት ይወስንልሃል፣ በዚያ ነው። ከዚያ ውጭ ወርደህም ከፍ አድርገህም መግዛት መሸጥ አትችልም። ሌላው የሀብት ጣሪያ መጠን ነው። ለምሳሌ በደርግ የኢትዮጵያ አንድ ኢትዮጵያዊ ሀብት ማፍራት የሚችልበት የሀብት ጣሪያው 500 ሺህ ብር ነበር። ከ500 ሺህ ብር በላይ ካፈራ he or she need to redistribute it to the poor። አላማው ምንድነው ካልከኝ ፖዚቲቭ የሚመስል አላማ አለው፣ ግን ደካማ ጎንም አለው። ፖዚቲቭ የሚመስለው ምንድነው ካልከኝ የኢንዲቪጁዋልን የግለሰቦችን የሀብት ጋፕ እንዳይራራቅ ለማድረግ ነው። ተቀራራቢ ጥሩ ይመስለኛል እኔ። በዚህ መልኩ ስትየው ጥሩ፣ ግን መጥፎም ነገር አለው። መጥፎ ነገር ምንድነው ካልከኝ እዚህ ሶሻሊዝም ጋር የግለሰቦችን የመስራት ሞራል ትቀንሰዋል። ለምሳሌ አንተ ሰርተህ ለኔ ሪዲስትሪቢዩት የምታደርግ ከሆነ ይሄን በደንብ መመራት መቻል አለበት እንጂ ጥሩ ነው ከሆነ እኔ ተቀምጬ አንተ ሀብት የሚቀነስ ከሆነ እኔ አልሰራም ማለት አንዴ አንተም ትጎዳለህ። እስከፈለከው የተሰጠህን መሆን ያለበት ግን እኩል የሆነ ኦፖርቹኒቲ መዘርጋት ማለት ኦፖርቹኒቲዎችን ወይ መልካም አጋጣሚዎችን እኩል ለሁሉም መዘርጋት ነው እንጂ አንተ ያፈራኸውን በተለየ ችሎታ በተለየ ስኪልህ ያገኘውን ጀነሬት ያረከውን ኢንካም ላንድ ሎፈር ወይንም ከዚያ ሲል ሂራ እንደ ዜሮ ዋንደር ሲያደርግ ለሚውል ወመኔ ወይም ሴት አሳዳጅ ልትለው ትችላለህ፣ ወይም ስራ ፈት ሰው ሪዲስትሪቢዩት ሊደረግብህ ነው ማለት ነው። ይሄ ኮን ነው ደካማ ጎን ነው። ይሄ ነው ካፒታሊዝም ላይ ያለው ችግር ምንድነው? በመሰረቱ ካፒታሊዝም ያን ያክል ከዚህኛው አንፃር የጎላ ዚህ ነው የሚባል እንትን የለም፣ ግን የሀብት ጋፕን ያሰፋል። አሁን አንዳንድ ጸሐፍት እና ተቺዎች ሲተቹት የምትሰማ ነገር በግለሰቦች መካከል ወይም በዜጎች መካከል ያለው የሀብት ጣሪያ ይሰፋል። ስለዚህ ፕሮሊታሪያትና ቡርዥዋስ የሚባሉ የክላስ ዲቪዥን ይፈጠራል ነው። እንዲሁም የሶሻሊዝም መነሻም ከዚህ የተነሳ ነው። ከፍተኛ የሆነ ላባደር ይኖራል፣ ጭቁን ይኖራል። ጥቂት ሰዎች ደግሞ ቡርዥዋስ ወይንም ደግሞ የሀብቱን በቁጥጥራቸው ስር የዋሉ ሰዎች ይኖራሉ፣ ሌላውን ይጨቁኑታል። ሶ ኢትስ ቱል ፎር ሪፕሬሽን ነው የሚባለው። ስለ ካፒታል ወይንም ሀብት ለጥቂቶች የጭቆና ቱል ነው የሚል ትችት አለ። ቤዚካሊ ጠቅልል ሳደርገው ማንኛውም አይዲዮሎጂ ንጹህ አይደለም። የራሱ የሆነ ደካማ ጎን አለው፣ ጠንካራ ጎን አለው። ስለዚህ ደካማ ጎኑን አርሞ ሊሄድ የሚችል ነገር ራስ አጀስት ማድረግ እንጂ ምድር ላይ ኢትዮጵያውን አሁን ካለችበት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ምስቅልቅል እንዴት መውጣት አለባት? እንዴት አሁን የትኛውን ርዕዮተ ዓለም ብትከተል ይሻላል? ርዕዮተ ዓለም አሁን ምን መሰለህ፣ አሁን ያለው ሁኔታ ርዕዮተ ዓለሙ አሁን እንደኔ ከሆነ ካፒታሊዝም ነው ይሻላል። አሁን የምትከተለው ምንድን ነው? አሁን የምትከተለው ማለት ነው አሁን ካፒታሊዝም የምትከተል ፍሪ ማርኬት ኢኮኖሚክ ሲስተም ነው። እንዴ ከፍተኛ የሆነ እኮ በሀብታሙና በአፐር ክላስ ላወር ክላስ ነው የሚባለው ከፍተኛ ልዩነት እየተፈጠረ እኮ ነው። አሁን መብላት የማንችልበት ደረጃ ደርሰናል። በተለይ የመንግስት ሰራተኝነትም ሊጠፋ ነው። እሱ የማኔጅመንት ችግር ማለት የኢኮኖሚ ስርዓቱን ማኔጅ የማድረግ ችግር እንጂ የኢኮኖሚ አይዲዮሎጂው ችግር አይደለም። የኢኮኖሚ አይዲዮሎጂ እንዳልኩ ወጥ የሆነ እንትን የለም። አሁን ምንድነው ይሄን ፕሮፐርሊ ማኔጅ ማድረግ ነው። እኩል ኦፖርቹኒቲ ከተፈጠረ ለመስራት ነው። ግን አሁን ኦፖርቹኒቲ የለም ነው። አሁን ትልቁ መተቸት ያለብን ምንድነው ክላስ ዲቪዥኑ በኢኮኖሚ ብቻ ሳይሆን በተለያየ መልኩ ነው። ለምሳሌ በሃይማኖት ይከፍልሃል፣ በጎሳ ይከፍልሃል፣ በብዙ መልኩ ይከፍልሃል።
ይሄኛው ነው ኔጌቲቭ እንጂ የዚህኛው ክላስ ዲቪዥን ያኛው የተወሰነ አሜሪካም እንዲህ እኮ አሁን አሜሪካ ክላስ ዲቪዥን በካፒታሊዝም ስርዓት ኤክስፔክት ነው። እስኪ ስለ ኦኬ ጨርስ ይቅርታ ስለ ብሔር ፖለቲካ ብናወራ ደስ ይለኛል። በተለይ አሁን ብሔር ፖለቲካ ያመጣብን ትልቁ ጣጣ ከሙስና ጋር ተጨምሮ ሰዎቹ በአቅማቸውና በችሎታቸው አይደለም የሆነ ስራ የሚያይዙት በብሔራቸው በሙስናቸው ነው። ያ ሲሆን ደግሞ ለምሳሌ አንድን ሐኪም በብሔሩ ወይም ደግሞ ገንዘብ ስላለው ወይም ደግሞ በዳሌዋ ያ ማለት ሴክሹዋል ኢንተርኮርስን በመጠቀም ጾታዊ አቢዩዝ በማድረግ ራሷን በመስጠት ወይም ስጋዋን በመሸጥ ልንለው እንችላለን። አይ ዶንት ኖ ብቻ ያላቅሟ ዶክተር ወይ ደግሞ ፕሮፌሰር ወይ ባለስልጣን ትሆናለች። ያኔ ደግሞ የሚበደለው አንደኛ ከእሷ ጋር የተወዳደረው አቅም ያለው ሰው የተማረ ብዙ ነገሮችን እዛ ጋር ዋጋ የሰጠ ያ ሰው ይገለላል። ያ ሰው ኦልሬዲ ኪልድ ይሆናል ገንዘብ ስለሌለው ወይ ብሔሩ እንትን ስላልሆነ። ሁለተኛ ደግሞ ሀገር ትጎዳለች። ምክንያቱም አሁን እችን ሴት ወይ ደግሞ ይህን ሰው የዶክተር ብታደርገው የኩላሊቱን መድኃኒት ለጨጓራ መድኃኒት ሊያደርገው ይችላል። እግር መቁረጥ ያለበትን አንገት ሊቆርጥ ይችላል። ስለዚህ ይሄ ችግር እንግዲህ መነሻው እንግዲህ የብሔር ፖለቲካ ሲባል ወደ ማንኛውም አይምሮ የሚመጣው ዋለልኝ መኮንን ነው። በእርግጥ ዋለልኝ መኮንን አቢዩዝ ተደርጓል ይባላል። ማለት ኤርትራውያን ጅብሃን ሲያቋቁሙ ማርታ የምትባል ገርል ፍሬንድ አለችው። የአዲስ አበባ ዩኒቨርሲቲ ተማሪዎች ነበሩ ሁለቱም። ተልኮ ተሰጥቶታል የጅብሃን ዓላማ በተለይ የአረቡ ኢትዮጵያ የግድ የአረብ አባላት አገር መሆን አለባት ከሚል ስውር ዓላማ ጅብሃ ተቋቁሟልና በፈንድ የሚደረገው በአረብ ሀገራት ጭምር ነበረ። የምዕራባውያንም የቆየ የብሔር ኢትዮጵያን መከፋፈል ማዳከም፣ በተለይ ደግሞ ከቀይ ባህር ገለል የማድረግ ጂኦፖለቲካው ዋጋ እንድታጣ ማድረግ፣ የግብጽ የሃይድሮፖለቲክስ ቅድም አንተ ስትገልጸው የነበረውና የመሳሰሉት አሉና ከዚህ አንጻር ዋለልኝ የራሱ ሀሳብ ነው ይባላልና ስለዚህ ሀሳብ ምን አለ? ቅድም ያልኩትን ጨምሮ እስኪ ማብራሪያ ስትበት። በእርግጥ አሁን ወጥ የሆነ አሁን ሪሰርች ማድረግ ይፈልጋል። አሁን ይህ ምናልባት የራሴን ግምት ላስቀምጥ አንዱ ለሪሰርች ክፍት ታደርገዋለህ። የብሔር ፖለቲካ ኢትዮጵያን ጠቅሟታል ጎድቷታል የሚል ከሆነ ጥያቄ ምንም ጥያቄ የለውም። ማንንም ሀገር የሚጠቅም አይደለም። ሲጀመር ኤትኒክ ፖለቲክስ ዩጎዝላቪያን ዩኤስኤስአርን የከፋፈለ አደገኛ የፖለቲካ ስሪት ነው። ፌዴራሊዝም በነገር ላይ ሲቋቋም ጂኦግራፊክ ቤዝድ ፌዴሬሽን እንደነ ጀርመን ለአስተዳደር እንዲመች ከሆነ እንደ ትልልቅ ወንዞችንና ተራሮችን ድንበር አድርገህ ባውንደሪ ሊሚት አድርገህ እንደዚህ አድርገህ ማድረግ ትችል ነበር። ግን ላንጉዌጅን መሰረት ያደረገ ወይም ቋንቋን መሰረት ያደረገ የጂኦግራፊካል ዲቪዥን ስትፈጥር ወይንም ፌዴራሊዝም ስትፈጥር የሚያመጣው ችግር ቀድሞ የታወቀ ነው። ችግሩ አሁን ቅድም እንዳልከው የዚህ ተልእኮ አስፈጻሚዎች አክቹአሊ ሀሳቡን ድራይቭ ያደረገው አካል ከውጭ ነው። የዚህ ሀሳብ አስፈጻሚ ግን ከውስጥ የሚመለመለው። አሁን ፌዴራሊዝም እንዳልኩ የራሱ ጠንካራም ጎን አለው፣ ደካማ ጎን አለው። ፌዴራሊዝሙ አይደለም ችግሩ። ይሄ ፌዴራሊዝም የተቋቋመው በኤትኒክ ፖለቲክስ መሆኑ ነው። ስለዚህ የጎሳ ፖለቲካ ወይም ጎሳን መሰረት ያደረገ የፖለቲካ አስተዳደር ሀገርን ከመበታተን ውጭ ሊያመጣው የሚችለው እርባና የለም። እንዴት ነው ብትለኝ የኢትዮጵያው ደግሞ ይለያል። ሪቶሪክሱ ትርክቱ በጨቋኝና ተጨቋኝ አውድ ላይ መሰረት ያደረገ ትርክት ስላለ የሆነ የማህበረሰብ ክፍል ወይንም የሆነ ጎሳ ጨቋኝ አማራ ጨቋኝ ያው በግልጽ ለመናገር ሌሎች ብሔረሰቦች ደግሞ ተጨቋኝ አማራ ቀኝ ገዢ ነው፣ ሌላው ደግሞ ቅኝ ሲገዛ የነበረ ሲጨቆን የነበረ ምናምን ተብሎ ነው የጎሳ ፖለቲካው የተቋቋመ። መሰረቱ ይሄ ነው። ይውል አማራ ጠል ፖለቲካ ነው። አማራ ደግሞ እንደሚታወቀው የሀገሪቱ ትልቁ ህዝብ እንግዲህ ወደ 50 ሚሊዮን የሚገመት ህዝብ ያለው ብሔር ከክልሉ ውጭ ያለውም ሲጨመር ወደ 60 ሚሊዮን የሚጠገም ሲል 15 ሚሊዮን ብቻ በኦሮሚያ ክልል ይኖራል ብሏል ጀዋር። 16 ምናምን ሲሉ ሰምቻለሁ። እንግዲህ ስታቲስቲክሱን ተው ያው በደንብ የተረጋገጠ ባይሆንም እንደዛ ይገመታል። ሳናጋነነው 60 ይሆናል እንደው በእነሱ እንኳን ብንሄድ። ስለዚህ አንደኛ ነው በብዛት እንደው ሴራ ተሰብቶበት ነው እንጂ ጠላት ተብሎ ስለተፈረጀ። አሁን ይሄንን የሀገሪቱን ትልቅ ህዝብ ጠላት ብለህ አገር እመራለሁ ብለህ ስትመጣ እንዴት ነው? አሁን ግራ እኮ ይገባል። እንደው ምን አይነት ፖለቲካዊ ሐሳብ ይዘህ ነው ሀገር የምትመራ? እስቲ እንዲህ አይነት ፖለቲካዊ ሐሳብ ይዘህ ነው ሀገር የምትመራ? አላማስ ምንድነው ስትል ቅድም ያልከው ሚሽን አኮምፕሊሽመንት፣ ሚሽን ለመፈጸም ነው፣ ቀጣሪዎችን ለማስደሰት ነው፣ ከፋዮችን ፖለቲካ ስልጣን ላይ ሳስቴል ሊያረጉ የቀጠሩህን ቴክኒካሊ በቃ
ቱ ስፒክ ዘ ትሩዝ የባንዳነት ስራህን ለማከናወን ካልሆነ ኤትኒክ ፖለቲክስ ለኢትዮጵያ ያስፈልጋል። ሲጀመርም የፌደራል ስርዓትም ለኢትዮጵያ ያስፈልጋል። የፌደራል ስርዓት ማለት ነገር ላይ የተለያዩ ብሔር ብሔረሰቦችን አኮሞዴት ማድረግ ስርዓት ነው። የተለያዩ ብሔር ብሔረሰብ ብለህ ማብዛትም የለብህ። ልዩነትን ማክበር ልዩነትን አክብረህ እኮ ዩኒፋይ ማድረግ ትችላለህ። አንድ ወጥ የሆነ ሀገራዊ ሀሳብ ያለ ነው ስትል አሁን የለውም። አሁን ሰው ኢትዮጵያ ከምትለው ክልሉን ስትጠራ ቅድሚያ ይሰጣል። ስነ ልቦናው እንደዚያ ነው የተቀረጸው። ያሁኑ ትውልድ መሰለኝ ከዋለልኝ በኋላ ያለው በፊት ኢትዮጵያን በአንድነት እንደሚወዱ ማሳየው የአድዋ ጦርነት ጊዜ ሁሉም ብሔረሰቦች ሄደው ተዋግተዋል። በአንድ ላይ ሄደው ቆስለዋል። በአንድ ላይ አጥንታቸውን ከስክሰዋል። ደማቸውን አፍሰዋል። ክልል የለም እኮ አድሚኒስትሬቲቭ ሪጅን ነው እንጂ ፕሮቪንስ ነው እንጂ ክልል እኮ አልነበር። ክልል ማለት የሰው ልጅ እንዴት አንተው ነገር ከለልከው ማለት እኮ አስበው። ያኛው ባዳ ቀተለ ባዳ ነው። ኦሮሚያ ክልል ማለት እኮ ከኦሮሞ ውጭ ያለው ለኦሮሞ ባዳው ነው ይያልከው። ቴክኒካሊ የኢትዮጵያ ባህል ደግሞ የሚያሳየን ይቅርታ እንጂ ቤቴ ቤት ነው የሚለው ነው። ቤቴ ቤት ነው። አሁን ለምሳሌ በአብርሃም ዘመን መሬት ውድ ነበረ ይላሉ። ግን ከሳውዲ አረቢያ አካባቢ ያልመቻቸው ያሉ ሙስሊም ወንድሞቻችን ቤታችሁ ነው ተብለው ሂዱ ወደዛ ሰላም አለም ተብለዋል። እና ካልቸራችን የሚያሳየው አብሮነትን ቤተ አማራ፣ ቤተ ጉራጌ፣ ቤተ ምናምን የሚለውም እኮ ቤተ እስራኤል ቤት ነው የሚል አንድምታ ያለው ነው። የእስራኤልን ቤት ነው፣ የአማራን ቤት ነው፣ የትግራይን ቤት ነው። ቤት ቤቴ ነው። ፎርዛት ማተር ሆስፒታሊቲ ይሄ እንግዳ ተቀባይነትን ነው ካልቸራችን። እና ይሄ የብሔር ፖለቲካ ከነበረን ባህልና የኢትዮጵያ ተውፊት የኢትዮጵያ ስነ ባህል በታች እያደረገን አይመስልም? አዎ ምን ጥያቄ አለ? አንተ አማራው ኦሮሞውን ባዕድ አድርጎ ወይም አግሎ ከተመለከተ እንዲህ አይነት ሜንታሊቲ ዴቨሎፕ ካደረገ ኦሮሞም እንደዚሁ አማራው ጠላቴ ነው ብሎ ካሰበ ምን አይነት አንድነት ይኖራል? ግን ግራ የሚገባኝ አሁን ብዙ ኢትዮጵያን ኢንዲቪጁዋሊ ሲጠይቀው እኔ በአንድነት ነው ማምን፣ ዘረኛ አይደለሁም፣ ብሔሬ ምን ያደርግልሃል፣ ኢትዮጵያዊ ነኝ ይልሃል። አዎ ግን ደግሞ በተግባር የሚሰራውን እያየህ አንተ ወሬውንም አሁን ፖለቲካሊ ደግሞ እንትን ሲል ታየዋለህ። ማለት ለምሳሌ ፖለቲከኞች አመጡ ብንል እነዚህ ኢሊቶች ለምሳሌ ቅድም እንዳልከው ከምዕራቡ ዓለም ርብጣ ዶላር ተቀብለው ሊሆን ይችላል። ሚሽን አስፈጻሚዎች ሊሆን ይችላሉ። በእጅ አዙር ቅኝ እየገዙ ሊሆን ይችላሉ። በተለያዩ ቂም ነክሰውብን ሊሆን ይችላሉ። ያንን ሊያደርጉ ይችላሉ። ደካሞችም ሊሆን ይችላሉ። ወዳደሮችም ሊሆን ይችላሉ። ፖለቲከኞች ግን ማህበረሰቡ ተቀብሎ አብሮ ሲሰራ ታያለህ። ለምሳሌ ሁኔታው ከተመቸው አይተናል። ላለፉት 7 ዓመታት እንግዲህ በነበረው ፍሪደም ህዝብ ሲያጠቃ አይተናል። በነገራችን ላይ በጣም ልመጣበት የነበረውን ሀሳብ ነው። በጣም ክሪቲካል እና በጣም ደስ የሚል ሀሳብ ያመጣ ተባለ። እንዲሁ ማህበረሰቡን የሚሰሩት 2 ተቋማት አሉ በዓለም ላይ ኢትዮጵያ ውስጥ ብቻ አይደለም። በነገራችን ሃይማኖታዊና ፖለቲካዊ ድርጅቶች ናቸው። ማህበረሰብ ከፈጣሪ በታች ጭንቅላቱ የሚሰራው ወይም አእምሮ የሚሰራው በእነዚህ አካላት፣ እሳቤው የሚገነባው በፖለቲካና በሃይማኖት። ኤቭሪዌር ብትሄድ ሰው ንጹህ ሆኖ ነው የሚፈጠረው። ሲፈጠር ማን ኢዝ ቦርን ፍሪ የት ዊል ፋይንድ ሂም ኤቭሪዌር ቸን እንደሚለው ሩሶ የተናገረው እና ይህ ማህበረሰብ የተሰራው በሃይማኖተኞችና ፖለቲከኞች ደግሞ ለባለፉት 6 ዓመታት እነማን እንደሆኑ የኢትዮጵያ ህዝብ ደግሞ ምን እንደሆነ በትክክል ፍንትው አድርጎ ያሳየበት። ለምሳሌ የሰሜኑ ጦርነት ተብሎ የተሰየመው የትግራዩ ጦርነት ጊዜ የሃይማኖት አባቶች እሳቢያቸው ምን እንደሆነ ምን ደረጃ እንደሆነ እኔ በበኩሌ በደንብ በጠራ ሁኔታ የተገነዘብኩበት ወቅት ነው። የልክ ምንድነው መሰለ በመላእክትና በሰይጣን መካከል የሚደረግ ጦርነት እኮ ነው ያደረጉት አይደለም እንዴ? ሳላጋንን ነው የምነግርህ። በሰይጣን ያኛው የትግራዩ ኃይል ሰይጣን